ገንዘቤን እምልከው ወደዚህ ነበር ወደ ኢትዮጵያ ማለት ነው። በራሴ እንትን አላስቀምጥም ነበር ምክንያቱም እናቴን አይቻታለሁ እናቴ በምን ሁኔታ እንዳሳደገችኝ ስለማቅ በቃ ለእናቴ ነው ስልክ የነበረው በየወሩ ቀደም ለራሴ ራሱ አላስቀርም ቀጥታ ለእናቴ እንትን አለ ታላቅ ወንድም አለኝ የቤቱ የመጀመሪያ ልጅ አለና ለሱ ነው በሱ አካውንት ልካለው ያው እሱ ለእናቴ ይሰጣል ብዬ ነው ማስበው እንግዲህ እና በቃ እዛ ገጠር ውስጥ ሆኜ ራሱ የማስበው ሐሳብ ምንድነው የጓደኞቼ ቤተሰቦች ይሄ አሞራ ክፍ የሚባል ቁርቁር ቤት ይሰራልና በቃ እኔም ህልሜ አይኔ ላይ የነበረው ነገር እሱ ስለነበረ በቃ ወንድሜን ቀጥታ የመጀመሪያ ያልኩት ነገር ምንድነው በቃ እናቴን ሁሉ ጊዜ እኔም የምመኘው እነሱም ይፈልጋሉ ያው እንደኔ ነው እነሱም የሚሰማቸው እና ቀጥታ ስራ አላት አልኩት ለእናቴ ማለት ነው አሞራ ከፍ ቤት ነው የሚሰራላት ቤት እና ጀምሬያለሁ ምናምን አለኝ በቃ እናቴ ምንም የሚቸግራት ነገር የለም ምንም በቃ ከሰው በላይ ሆና ነው የምትኖረው እድሜ ላንቺ ይለኛል ሁሉ ጊዜ ማለት ነው ሁሉ ጊዜ ያሳይሻል ይሄን ነገሮች ቤት እየተሰራ መሆኑን ያሳይሻል ግን አያሳየኝም ነበር ማለት እኔ አምነዋለሁ በደንብ ነበር ማምነው የዛን ሰዓት ላይ እና እናቴንም ሳዋራት በቃ በጣም ደስተኛ ሆና ምናምን ነው መታወራኛ ከዛ በቃ ብዙ አመት ነው ወደ 7 አመት ምናምን ነው የሰራሁት እዛ ቤት ብቻ ማለት ነው 7 አመት ሙሉ እንግዲህ እኔ በቃ ቤት ለእናቴ ሰርቶላት ለእናቴ የሚያስፈልጋትን በቃ ጠላ መጥመቁን ይሄ አረቄ መሸጥ ምናምን ትታ በቃ በስነ ስርዓት እንደ ማንኛውም እናት እየኖረች ነው ብዬ ነው ማስበው የዛን ሰዓት እዛ ሆኜ ማለት ነው ምንም እንደሆነ በማይታወቅ ሁኔታ አባቴ አረፈ ማለት ምንም ቢሆን ወልዶኛል አባቴ በቃ አባቴ ነው እሱ የሚተካልኝ ሌላ ሰው የለምና በሰዓቱ በጣም ነው ያዘንኩት ማለት በቃ ኖሮ ራሱ መጠሬ ምን አለ በሆነ በቃ ዝም ብሎ ቢኖር ራሱ ለኔ ጥሩ ነበርና ይሄንንም የሰማሁት ከመጣው በኋላ ነው እዛ ገጠር ከሄድኩኝ በኋላ ነውና በቃ ተደራረበ ከዛ ደግሞ አሁንም ታናሽ ወንድሜ በህመም ምክንያት ነው አሉ እሱም ሞቷል በቃ እኔ በዛን ሰዓት ምን ልበል ሲኦል በቃ እኔ አላውቅም ምን ውስጥ እንደገባው ራሱ እኔ አላውቅም በቃ ተረጋጊ በቃ አቲ ወንድሜ ራሱ ገና ህፃን እኮ ገና እኮ የኔ ታናሽ ነው ይታያል ይሄ ነው ገና በስነ ስርዓት ኖሮ ራሱ አይዞሽ እሺ ግን አሁን ይሄኛው ወንድምሽ ብር የምትልኪለት ወንድምሽ ጠፍቷል ከነ አው በቃ እስካሁን ምንም ድምጹም አይሰማም የለም በቃ ምንም አድራሻውም አይታወቅም ጠፍቷል እሺ ፎቶውን እና ስልኩን ትሰጪናለሽ በቃ ተረጋጊ አይዞሽ በቃ ተረጋጊ ሰላም ቤተሰቦቻችን እንደምን አላችሁ እንደምን ቆያችሁ ዛሬም በሌላ ቪዲዮ ተመልሰን መተናል ቤተሰቦቻችን እንግዲህ ብዙ እህቶቻችን በብዙ ነገር እየተሰቃዩ እየተሸወዱ እየተበሉ ነው ያሉትና እኛም በጣም እያዘንን ነው በቃ ምንም እኛ ከአቅማችን በላይ እየሆነ ነው እኛም ላይ ብዙ ነገሮች እየተፈጠሩብን እየተከሰቱብን ነውና ሰሞኑን ትንሽ ጠፋ ሄድ መጣ እያለን ያለነው በዚህ ምክንያት ነው ትንሽ ለራሳችንም ሴፍቲ መጠንቀቅ ስላለብን ርቀት እየጠበቀን ስልክ እያጠፋን እየመጣን እየሄድን ነውና እናንተም ቤተሰቦች ተባበሩናላችሁ ብለን እናስባለን እና እህቶቻችን በጣም በብዙ እየተሸወዱ እየተበሉብን ነው ያሉት እና አጠገቤ ደግሞ አንድ እህታችን አለችና እሷም ደግሞ ደውላልኝ ቀጠሮ አስይዛኝ ነበርና
እንግዲህ ያው እንደነገርናችሁ በቀጠሮ መሰረት ነው የምንሄደው። እህቴም አንድ የደረሰባት ነገር አለና እስቲ ከሷ ጋር ደግሞ የሚኖርን ቆይታ አብራችሁ ተከታተሉ እንላለን። ይሄንን ቤት ደግሞ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከዚህ ቪዲዮ ብዙ ሰው እንዲማር ለብዙ ሰዎችም እንዲደርስ ሼር ማድረጋችሁም ላይክ ማድረጋችሁም እንዳይረሳ ለማለት እወዳለሁ። ቀጥታ ወደ ቪዲዮ እናልፋለን። አብራችሁ። እሺ፣ ሰላም እህቴ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። እሺ፣ ምን ነበረ እስቲ ደውለሽ ላገኘ ብለሽ ፕሮግራም አስይዘሽ ነበረና ምንድነው ልትነግሪኝ ያሰብሽው ነገሮች ምንድነው? እስቲ አሳውቂ። ረጅም ነው በጣም ታሪኩ፣ ግን ያው አሳጥሬ ለመናገር እሞክራለሁ። የኔ ማለት ታሪኩ የሚጀምረው ክፍለ ሀገር እያለሁ ነው። ማለት እናትና አባቴ ክፍለ ሀገር ነው የወለዱኝ እኔን ማለት ነው። እና ምን ገጠር ውስጥ ነው? አዎ ገጠር ውስጥ ነው፣ በጣም ገጠር ውስጥ ነው። እና ቤት ውስጥ በአጠቃላይ 9 ልጆች ነን ከኔም ጭምር ማለት ነው። እና 7 ወንዶች 2 ሴት ነን ያለ ነው። እና እንዴት ነው በጣም በቃ ለመንገር በሚሰቀጥጥ ሁኔታ እናቴ በጣም በቃ ለፍታ በጣም ብዙ ነገር ሆና ነው ያሳደገችን እኛን። አባቴም ደግሞ አብሯት አልነበረም። ከሆነ ሰዓት በኋላ እሱም አግብቶ ወጥቶ ነበር ከቤት ማለት ነው። እና እናቴ በጣም በቃ አሻሮ እየቆላች እንዴት ነው ጠላ ጠጅ እያጠመቀች እየሸጠች የማንም ሰካራም መጫወቻ ሆና ነው ያሳደገችን እኛን ማለት ነው። ምንም እንዳይጎልብን በሚል እና ሁልጊዜ አይምሮ ውስጥ የነበረው ነገር ምንድነው እንዴት ብዬ ነው እናቴን ከእንደዚህ አይነት ከሚያስጣላ ህይወት ውስጥ አውጥቻት በቃ እንዴት ነው አንድ ቀን እንኳን ደስታዋን አይቼ የምሞተው ብዬ ነው ሁሌ የማስበው ማለት ነው። እና ሁልጊዜ ምን አይነት ሀሳብ ነበረኝ የሰፈር ልጆች ምናምን ውጭ ሀገር የሚሄድ እንትን አረብ ሀገር ማለት ነው ይሄዳሉ ምናምን ቤተሰቦቻቸውን ሲቀይሩ ምናምን አያለውኝ። እና በቃ የኔም ህልም ያ ነው። በቃ ትንሽ ገንዘብ ኖሮኝ ከዛ ሄጄ የእናቴን ላይፍ ቀይሬ የሚል ሀሳብ ነው ሁሌ የነበረኝ ማለት ነው። እና ከዛ በኋላ ትምህርት መማር ነበረ፣ ግን ያው የገጠር ትምህርት ብዙም ያን ያህል አይደለም። እና የሆነ ሰዓት ላይ አቋርጬዋለሁ 8 ምናምን እያለሁ አቋረጥኩት። ቀጥታ በቃ ከተማ ጓደኞቼ ያሉኝ ከተማ ውስጥ የሚኖሩ ጓደኞቼ ማለት ነው በእነሱ አማካኝነት ያው አረብ ሀገር ምናምን እንዴት እንደሚካሄድ አላቅም፣ እነሱ ደላላ ምናምን አገናኙኝ ማለት ነው። ከዛ በኋላ እንግዲህ እናቴ ማለት ያው ከብቶች ምናምን አሏት እናቴ ማለት ነው። እና በሬ አንድ የነበረን በሬ ነበረና በሬውን ሸጠች። በቃ አሸጥኳት እንመልሰዋለን ምናምን ብዬ ለመሄጃ ማለት ነው። ከዛ እሱን ብር አገኘሁኝ እንደምንም ብዬ። ከዛ በጓደኞቼ እና በደላላ ምናምን አድርጌ በቃ ደረሰ ቀኑ፣ እግዚአብሔር ይመስገን ሄድኩኝ ማለት ነው አረብ ሀገር። እና አረብ ሀገር ከሄድኩኝ በኋላ ነው ችግሩ እንግዲህ አሁን የተፈጠረው ችግር ማለት ነው። ምንድነው የተፈጠረው ችግር አንቺ ላይ ነው የደረሰው? እስቲ እሱን ደግሞ ግልጽ አድርገሽ ንገሪኝ። እዛ በሄድኩበት ሰዓት ማለት በቃ እንደዚህ ማለት ክፉ ናቸው ምናምን ይባላል እዛ ማዳሞቹ ማለት ነው። ግን እንደዚህ በጣም ክፉ ደግሞ እኔ ሰው አይደሉ እኔ ሊከፉብኛል ብዬ አላሰብኩም ነበር። ግን እንዳጋጣሚ ሆኖ መጀመሪያ የገባሁባት ቤት በጣም በቃ እኔ እንደዚህ አይነት ሰው አለን እስከምል ድረስ እንደዚህ አይነት ሰው አጋጥሞኝ አያውቅም። የመጀመሪያ ናት እሷ። የሆነት በጣም በቃ ክፋቷ እኔ አይን የለውም። የሆነት በጣም ክፉ ሴት በቃ አጋጠመኝ። ሽንት ቤት ውስጥ ነው የምታሳድረኝ የምታስተኛኝ ምናምን። በቃ እንዴት ነው ውሃ ፊቴ ላይ እንደዚህ ነው የምትደፋው። ያገኘችውን ነገር እኔ ላይ መወርወር ነው ስራ ምናምን። ትጠጣለች ምናምን እና ራሷን አታውቅም የምትሆነውን ነገር። በቃ 1 ወር እንደምንም ሰራሁኝ ምናምን። ከዛ ሳያሁንም ደሞዜን አሰጠኝም። ላጥ ብዬ አምልጬ ወጣሁኝ፣ ጠፋሁኝ ማለት ነው ከሷ ቤት። ከዛው ከምትሰሪበት ቤት ነው የጠፋሽው? አዎ ደሞዜን ስጭኝ ምናምን ስላት በቃ እሷ በሰከረ መንፈስ የምታወራውን አታውቅም። የምን ደሞዝ ነው እዚህ ቤት ባሪያ ነሽ ምናምን ነው የምትለው ሁሌ። ከዛ በኋላ ጠፋሁኝ እና እንዳጋጣሚ ነው አንድ ኢትዮጵያዊ ሴት አገኘሁኝ እና እሷ ረድታኝ ምናምን ድጋሜ ደላሎች ጋር ወስዳኝ ሌላ ቤት አስቀጠሩ። ከዛ እግዚአብሔር ይመስገን ሌላ ቤት ስገባ ደግሞ በጣም በቃ በሷ ተቃራኒ የሚሆኑ ሰዎች በቃ አገኘሁኝ፣ ደስ የሚሉ ሰዎች ማለት ነው። እና ስራዬን በደንብ ሰራለሁኝ ምናምን። በቃ ደሞዜንም ያስገቡልኛል በሰዓቱ ምናምን።
ያው ደግሞ ዘመዶች ምናምን ነበሯቸው እነሱ እንደዚህ ክፉ ሰው አይጠፋም በየቤቱ እንደዚህ በቃ የሚያስጣሉ ሰዎችም ነበሩ። በሰዓቱ ግን ከዛችኛው ሴት አይበልጡ ብዙ መከራዎችን አለፍኩኝ። ግን እነዛ ሰዎች የሚወዱኝ የነበረው በደንብ ስለምሰራላቸው ነው። ጂ+3 ነው ቤታቸው። እንግዲህ ጂ+3 የሚያክል ቤት አጽድቼ ነው የዛ ወደ 10 ምናምን ናቸው። የእነሱን ሁሉ ልብስ አጥቤ ምናምን ብዙ ነገር አለ ያው ቤት ውስጥ ሰራተኛ ሆነ ስትገባና እኔም ደስ ብሎኝ ነው የምሰራው ሰዎቹ ደስ የሚሉ ስለሆኑ ማለት ነው። ከዛ በተረፈ ግን እንደነገርኩ ዘመዶቻቸው ምናምን የሚያስቸግሩ ሰዎች ምናምን ነበሩ። ብቻ እንደምንም አለፈ እና በዛን ሰዓት ገንዘቤን እምልከው ወደዚህ ነበር ወደ ኢትዮጵያ ማለት ነው። በራሴ እንትን አላስቀምጥም ነበር ምክንያቱም እናቴን አይቻታለሁ። እናቴ በምን ሁኔታ እንዳሳደገችኝ ስለማቅ በቃ ለእናቴ ነው ስልክ የነበረው በየወሩ ቀደም ለራሴ ራሱ አላስቀርም። ቀጥታ ለእናቴ እንትን አለ ታላቅ ወንድም አለኝ የቤቱ የመጀመሪያ ልጅ አለና ለሱ ነው በሱ አካውንት እልካለሁ። ያው እሱ ለእናቴ ይሰጣል ብዬ ነው የማስበው እንግዲህ እና በቃ እዛ ገጠር ውስጥ ሆኜ ራሱ የማስበው ሀሳብ ምንድነው የጓደኞቼ ቤተሰቦች ይሄ አሞራ ክፍ የሚባል ቆርቆሮ ቤት ይሰራል እና በቃ እኔም ህልሜ አይኔ ላይ የነበረው ነገር እሱ ስለነበረ በቃ ወንድሜን ቀጥታ የመጀመሪያ ያልኩት ነገር ምንድነው በቃ እናቴን ሁልጊዜ እኔም የምመኘው እነሱም ይፈልጋሉ ያው እንደኔ ነው እነሱም የሚሰማቸው እና ቀጥታ ስራ አላት አልኩ ስለእናቴ ማለት ነው። አሞራ ክንፍ ቤት ነው የሚሰራላት ቤት እና ጀምሬያለሁ ምናምን አለኝ። በቃ እናቴ ምንም የሚቸግራት ነገር የለም ምንም በቃ ከሰው በላይ ሆና ነው የምትኖረው እድሜ ላንቺ ይለኛል ሁልጊዜ ማለት ነው። ሁልጊዜ ያሳይሻል ይሄን ነገሮች ቤት እየተሰራ መሆኑን ያሳይሻል ግን አያሳየኝም ነበር ማለት እኔ አምነዋለሁ በደንብ ነበር ማምነው የዛን ሰዓት ላይ እና እናቴንም ሳዋራት በቃ በጣም ደስተኛ ሆና ምናምን ነው የምታወራኝ። ከዛ በቃ ብዙ አመት ነው ወደ 7 አመት ምናምን ነው የሰራሁት እዛ ቤት ብቻ ማለት ነው። 7 አመት ሙሉ እንግዲህ እኔ በቃ ቤት ለእናቴ ሰርቶላት ለእናቴ የሚያስፈልጋትን በቃ ጠላ መጥመቁን ይሄ አረቄ መሸጥ ምናምን ትታ በቃ በስነ ስርዓት እንደ ማንኛውም እናት እየኖረች ነው ብዬ ነው የማስበው የዛን ሰዓት እዛ ሆኜ ማለት ነው። ከዛ በቃ 7 አመት ሲሞላኝ በጣም ናፈቁኝ ቤተሰቦቼ። እዛ የሄድኩ ታይም በቃ እህቴ አለች ወንድሞቼም ታናናሾቼ አሉ እና ወንድሜን ምን አልኩት በቃ ወደ ከተማ ይግቡና እነሱ ቤትም ተከራይተ ቢሆንም አስተምራቸው ብዬው ነበር ታላቅ ወንድሜ። በቃ እየተማሩ ነው አለኝ እሱ እየተማሩ ነው እዛ ከተማ ናቸው። እናቴንም እዚህ ምንም የምትሰራው ስራ የላትም አረቄ መሸጥ ምናምን አቆማለች በስነ ስርዓት እየኖርን ነው በቃ አንቺ ብቻ ጠንክረሽ ስሪ ይለኛል ወንድሜ ማለት ነው። በቃ እኔ በዛን ሰዓት በቃ እንዴት ፈጣሪን እንደማመሰግን የእውነት መስሉኝ ማለት ነው። ከዛ 7 አመት ከሞላኝ በኋላ በጣም ናፈቁኝ በቃ ታውቃለህ 7 አመት ሙሉ ይከብዳል። እናቴ በተለይ በጣም ናፈቀችኝ እና እሷም ደግሞ ሁልጊዜ ታለቅሳለች በቃ ምንም ቢሆንም ተመችቶኛል ትለኛለች ግን ደግሞ በቃ ድምጼን ስሰማ ታለቅሳለች በሰው ሀገር ልጅ ምናምን ትለኛለች። በቃ እኔ ደግሞ አይኔ ላይ ያለች እንዴት በእሳት እየተቃጠለች እንዳሳደገችኝ ሁልጊዜ አይኔ ላይ ያለች እና ለሷ ብዬ እኔ እዛ ምንም በቃ እየፈጋውኝ እሷን ባስደስታ ለኔ ምንም አልነበረም በሰዓቱ። ከዛ ያው ስለናፈቀችኝ 7 አመት ከሞላኝ በኋላ ወደ ኢትዮጵያ መጣሁኝ ማለት ነው። ከዛ ይሄ የመጀመሪያ ምልክለት ገንዘብ ያልኩ ሳይሆን ሌላኛው ወንድሜ ተቀበለኝ ማለት ነው እና ጓደኞቼ ምናምን ነበሩ አብረው ተቀብለውኝ መጣሁኝ ወደ ኢትዮጵያ ወደ እናቴ ወደ ገጠር ማለት ነው። ወደ ገጠር መጣሽ? ከዛ ጉዱ እዚህ ጋር ነው የሚጀምረው። እሱስ አልተቀበለሽም? እዚህ ኢትዮጵያ አልተቀበለኝ። ለምን አልተቀበለሽም? እሱ እኔ አላቅም ጭራሽ የለም ቤት ውስጥ ራሱ የለም። እኔ መምጣቴን ሲሰማ ይሁን ምን አላቅም የለም ከቤት ማለት ነው። ከዛ በቃ እንዴት ነው ሰፈሩ ሁላ ጠፍቶብኛል ተለውጧል ምናምን ነገር ሰፈሩ ማለት ነው እና በቃ ከርቀት ማየው የእናቴን አሞራ ክንፍ ቤት ነው በቃ ህልሜ ስለነበረ ማለት ነው። እሷ ምን ያህል ትደሰት ይሆን ምናምን ብዬ ፈልጋለሁ በአይኔ ምናምን ፈልጋለሁ። ይሄንኛ ሰፈር የቱ ጋር ነው አልደረስ ምናምን እላለሁ። በጣም ተራራ ምናምን ቦታ ነው የኛ ሰፈር እና
ስንኖር ደርሰናል። የምን ምንድነው ይሄን ያህል ቤት ምንድነው ምናምን ይሉኛል ጓደኞች። ኧረ እናታችሁ እንዴ አታውቁም እንዴ ለእናቴ ያሰራውላት ቤት እኮ እንደዚህ ነው ምናምን ይላሉ። ከዛ እህቴም ደግሞ እንትን ነው ስትደርሺ ታየዋለሽ በቃ ምን አስቸኮል ምናምን ትለኛለች። ሄድኩኝ። ከዛ ግቢ እንደዚህ በአጥር የተከለለ ነው እና ገብቼ አየሁኝ እና ሳይ በቃ ያልጠበቅኩት በጣም የሚያስጠላ ነገር ነበር። በቃ እኔ የጠበቅኩት በጣም የሚያምር ቤት ምናምን እንደሚነግረኝ ማለት ነው ከአፉ እንደምረዳው እኔም እንደምነግረው በጣም ቆንጆ ነገር ነበር ስጠብቅ የነበረው። ከዛ ግን አያለው አሞራ ክንፍ የሚባለው ነገር አለ እንትን ቆርቆሮ ቤቱ ማለት ነው አለ ቅርጹ ምናምን ግን እንትን ነው እንጨት ቆሞ ከዛ ቆርቆሮ ከላይ አለ ከስር ምንም ቤቱ አልተጨረሰም ማለት ነው። 7 ዓመት ሙሉ እኔ ቤት ይሰራ ብዬ የምልከው ገንዘብ ምንም ያለቀ ቤቱ አላለቀም። ቤቱ ቆሟል። በቃ እንጨት አለ ጣሪያ እንትን ቆርቆሮ አለ ከዛ ውጪ ምንም ነገር የለውም። ደነገጥኩኝ። ኧረ እባክሽ ተሳስተን እንደሆነ እርግጠኛ ነሽ የኛ ቤት ነው? ቤቱ ፈርሷል እንደ አዲስ ነው እንትን ያለው ቆርቆሮ ቤት የሰራውና እዚህ ጋር ሳር ቤቷ አለች ትንሽዬ ሳር ቤት እዛ ውስጥ ነው የሚኖሩት። እሺ እናቴን አገኘኋት። እናቴን ሳገኛት በጣም ደስ አለኝ። በቃ አቀፍኳት፣ ሳመችኝ ምናምን በቃ ዋናው በቃ እሷ መኖሯ ነው ምናምን ምክንያት ይኖረዋል ያላሳለቀበት ምክንያት ምናምን ብዬ አሰብኩኝና በቃ ቶሎ ብዬ ለመፍረድ አልፈለግኩምና እስኪመጣም መጥቶም አናግረዋለሁ ምናምን ብዬ ቁጭ አልኩኝ። ከዛ አያለሁኝ እንደዚህ ሳይ በቃ ማለት እንዴት ነው መፍጠን አልፈለግኩኝም። የሆነ ምክንያት ይኖራል ምናምን ብዬ ብሩን ወይ አስቀምጦት ይሆናል ምናምን ብዬ ነው ያሰብኩት። በጣም እንግዲህ 7 ዓመት ማለት አስበው በአንድ ወር የሚከፈለኝ የነበረው 34,000 ነው በኢትዮጵያ ሲመነዘር ማለት ነው። እና ያን ሁላ ብር በ7 ዓመት ስታሰላው በጣም ብዙ ነው እና ጉድ ይሰራኛልን ብዬ አላሰብኩኝም። ብቻ እስኪመጣ ምናምን ማየት ጀመርኩኝ። ያለው እንደዚህ ዞር ብዬ ወደ ጓዳ ምናምን ሳይ እናቴ ድሮ የምትሸጣቸው የምትጠቀማቸው እቃዎች ምናምን አሉ። አረቄ የምጠምቅበት ምናምን እቃዎች፣ ጠላ የምትሸጥባቸው ኩባያዎች ምናምን። ምንድን ነው ያ እዛ የሚልከው የሚወራው ነገር ህልም ነው? ምንድን ነው የማየው ነገር? ኧረ እባክህ ፈጣሪ ነው ያልኩት በቃ። ከዛ ወንድሜን ጥሩልኝ፣ ቶሎ ብላችሁ ወንድሜን ጥሩልኝ አልኩኝ። ወንድምሽ አሁን የለም ራቅ ያለ ቦታ ሄዷል። መቼ ይመጣል? ነገ ይመጣል። እሺ ነገ ይመጣል። እሺ ሌሊቱን እንዴት እንቅልፍ ይሰደኝ? እንዴት ምን አይነት ምን ሆኖ ነው? በቃ ወንድሜ ግን ደህና ነው? በህይወት አለ? አዎ አለ። ምን ሆነሽ ነው? ቆይ እሺ እማዬ ጠየኳት። ሌሊት ነበር የዛን ቀንና ሌሊት ላይ ተነስቼ እማዬ ቀሰቀስኳትና እማዬ ግን እዛ ውጪ ሆኜ ለወንድሜ በጣም ብዙ ብር እልክ ነበር እና ወንድሜ ላንቺ ምንም አድርጎልሽ አያውቅም ወይ ማለት ብር ሰጥቶሽ አያውቅም አልኳት። እና እናቴም ደግሞ ማለት እንትን ማለት አልፈለገችም፣ እኛ እንድንጣላ ምናምን አልፈለገችም። መሀል ላይ ሆነችና አረ ይሰጠኛል እኮ ይሰጠኛል፣ ብታይ በርበሬም እኮ ባንቺ ብር ነው የምንገዛው፣ የሆነ ነገር መሸመት ስንፈልግም እኮ ባንቺ ብር ነው፣ አለሜን ነው ያሳየሽኝ ምናምን ያስታውቅባታል እንደዚህ ስታሸኝ ማለት። አረ እሺ በቃ ገባኝ፣ የሆነ እንትን መሀል ላይ የሆነ ነገር እንደተፈጠረ ገባኝ። ከዛ አይ ነጋ የለም ነጋ፣ ከየት ይምጣ ወንድሜ? አሁንም አልመጣም። ለምንድን ነው የማይመጣው ወንድሜ? ቆይ ምንድን ነው? በቃ አበድኩኝ እኔ የዛን ቀን ጠዋት። ለምንድን ነው የማይመጣው? ጮኩኝ በቃ እኔ አመመኝ። እውነት በልቶኝ ብሬን ጠፍቶ ነው። ታመምኩኝ የዛን ቀን ሙሉ ቀን በቃ የጠበኩት ታመሜ ተኝቼ አልኩኝ። እሺ ላኩበት ሰው፣ በቃ ሰው ስልክ አያነሳም፣ የኔን ስልክ አያነሳም፣ ይጠራል ግን አያነሳም። ሰው ላኩበት ይምጣ። እሺ ይመጣል፣ ሰው ሄዷል ተልኳል፣ ይመጣል ይሉኛል። ከዛ ወንድሜም አይመጣም። ከዛ እያለ ሳምንት ይቆጠራል። እኔ በሳምንት ውስጥ ወደ እብደት መንፈስ እየወሰደኝ ነው። በቃ ያ ሁላ ነገር ደግሞ በጣም የሚያመው መስራቴ ምናምን። እሺ ይሁን በመስራቴም ባይዘዊ እንደዚህ ጤነኛ ሆኜ አይደለም የመጣሁት። የዲስክ መንሸራተት ሁላ ታመሜ ነበር የሆነ ሰዓት እዛ እያለሁ ማለት ነው። በዛ መሀል ውስጥ ራሱ ብዙ በሽታ አለ። ብቻ እዛ ሄደህ ስትመጣ ራሱ የሆነ የአእምሮ እንትን ራሱ ትክክል አይሆንም። እና
እንደዛ ለፍቼ ምናምን ከዛም በላይ ደግሞ የወንድሜ የራሴ በቃ ከእናት ከአባቴ ስጋዬ እንደዚህ ያደርገኛል ብዬ በፍጹም አስቤ አላውቅም። በፍጹም ማለት ነው። እና እንደዚህ ጓደኞቹ ምናምን የእሱን ጓደኞች ምናምን በምጠይቅበት በማጣራበት ጊዜ እሱን የሚያውቁት ሰዎች ምን ይሆንልሃል መሰለህ? እሱ ፍጹም እኔ ከሄድኩ በኋላ ብር ካገኘ በኋላ ማለት ነው ፍጹም ሌላ ሰው እንደሆነ ነገሩኝ። ማለት ብር ሲያገኝ በቃ እንዴት ነው የምን ለእናቱ መስጠት ነው። ለእናቴ ለሜ ብር አይደለም ሊሰጣት አይደለም ቤት ሊሰራ አይደለም ሌላ ነገር ሊያደርግ የኔን ብር ሊያስቀምጥ እሱ ለካስ እኔ ምልክለትን ብር በቃ ወዲያው ይቀበላል፣ ያወጣል፣ እንትን ይጨብሳል፣ ይጠጣል፣ ያጨሳል። በቃ ፍጹም ሌላ ሰው። እኔ ወንድሜ ዛኔ ጠጪ አጫሽ ቃሚ አልነበረ። እኔ እንደዛ ቢሆን ኖሮ እያወኩኝ ለሱ አልነክም ነበር። ገብቶሃል? ስለዚህ በአንቺ ብር ይጠጣና ይቅምበት፣ ይጠጣ ያጨሳል። በቃ በደንብ ነው አሉ የሚዝናን ነው በደንብ በቃ ክለብ ራሱ እሱ ነው የሚችለን አሉ ምናምን ሁላ እነሱ ራሱ አንተ የእህትን ገንዘብ ምን ሆነ ነው እንደዚህ የምታጠፋው እስከሚሉት ድረስ ነው እንደዛ ሲያደርግ የነበረውና ምን አይነት አይምሮ የሚያሳጣ ነገር አጋጥሞት ነው በቃ ነው የሚያስብለው ነገሩ ማለት ነው። እና አሁንም አይንሽን አንቺን ማየት ስለፈራ ነው ጥሎሽ የጠፋው። አንቺ ስትመጪ ምን አለ ብዬ ምን አሳያታለሁ ብሎ ፈርቶ ነው የጠፋው ጥሎሽ አሉኝ። ግን አንቺ ታረጋጊ ምናምን አለ። ምን አይነት የሚያረጋጋ ነገር እንዳለ አልገባኝም። በቃ እኔ አበድኩኝ እውነት የዛን ሰዓት። ቆይ አባትሽ የለም ነው ለወንድምሽ የብር እየላክሽ የነበረው? እንዴት ነው እስቲ እሱን ንገሪኝ። አባቴ ቅድም እንደነገርኩ ነው ማለት ያው 9 ልጆችን ምናምን እናቴ ከወለደች በኋላ ከእናቴ ጋር ማለት ነው ከወለዱ በኋላ ያው ይጋጫሉ፣ ብዙ ጊዜ ይጋጩ ነበር። ግን አባቴ በጣም ኃይለኛ ሰው ነው፣ በጣም ኃይለኛ ሰው ነው። በቃ ሊነገር በማይችል ሁኔታ እናቴን ይደበደዋት ነበር። እኛንም ለኛም በቃ አይመለስም። በጣም ነበር የሚቀጠቅጠን። እውነት እንደ አባትም አይደለም የሆነ ለኔ ማለት ነው። ለሁላችንም እንደ አባት አይደለም የሚሆነ ሁኔታ። እሱም ይጠጣልና አይ ቲንክ መጠጡ ይመስለኛል እንደዚህ ያደረገው ነገር። ብቻ የሆነ ሰዓት ላይ ታላቅ ወንድሜም እኔም ምናምን ሆነን በቃ አንተ ውጣና የራስን ላይፍ ኑር ምናምን ብለነው ነው የወጣው። እንደዚህ ከምንሰቃይ በቃ አንተ እሱ ቢወጣ ስናስበው ሰላም እንሆናለን እኛና በቃ ውጣና ስንለው በቃ እሱም ተመቸው ውጣ ተባልኩኝ ምናምን አለና የሌለ አስነስቶ የሆነ አቧራ አስጭሶ ምናምን ተገኝቶ ነው እናንተን 9 ልጅ እዚህ እንትን ከማለት ምናምን ብሎ ወጥቶ ሄደ ማለት ነው። ኦኬ ወጣ ማለት ነው አባታችሁ? ወጥቶ ለራሱ በቃ ትዳር ይዞ ልጅ ወለደ ሌላ ቦታ ማለት ነው። ኦኬ ሌላ ቦታ ሄደ እና በቃ ቅድም እንደነገርኩ ነው አባቴ ማግብቶ ከወጣ በኋላ ከኛ የዋሰ ህይወት ነው የገጠመው እና ምንም እንደሆነ በማይታወቅ ሁኔታ አባቴ አረፈ ማለት ምንም ቢሆን ወልዶኛል። አባቴ በቃ አባቴ ነው፣ እሱ የሚተካልኝ ሌላ ሰው የለም። እና በሰዓቱ በጣም ነው ያዘንኩት። ማለት በቃ ኖሮ ራሱ መጠሬ ምን አለ በሆነ በቃ ዝም ብሎ ቢኖር ራሱ ለኔ ጥሩ ነበር። እና ይህንንም የሰማሁት ከመጣው በኋላ ነው፣ እዛ ገጠር ከሄድኩኝ በኋላ ነው። እና በቃ ተደራረበ። ከዛ ደግሞ አሁንም ታናሽ ወንድሜ በህመም ምክንያት ነው አሉ፣ እሱም ሞቷል። በቃ እኔ በዛን ሰዓት ምን ልበል ሲኦል በቃ እኔ አላቅም ምን ውስጥ እንደገባው ራሱ እኔ አላቅም። በቃ ተረጋጊ በቃ አቲ ወንድሜ ራሱ ገና ህፃን እኮ ገና እኮ የኔ ታናሽ ነው። ይታያል። ይሄ ነው ገና በስነ ስርዓት ኖሮ ራሱ አልችልም። አይዞሽ በቃ አይዞሽ። እሺ ግን አሁን ይሄኛው ወንድምሽ ብር የምትልክለት ወንድምሽ ጠፍቷል ከነ? አዎ በቃ እስካሁን ምንም ድምፁም አይሰማም። የለም በቃ ምንም አድራሻውም አይታወቅም፣ ጠፍቷል። እሺ ፎቶውን እና ስልኩን ትሰጪናለሽ? በቃ ተረጋጊ።
አይዞሽ አይዞሽ፣ በቃ ተረጋጊ። በእኔ ሆነው በማንም ላይ አልሆነም። ተረጋጊ በቃ። እንዴ ምን ሆነሻል? አሁን ወደኛ ጋር የመጣሽው መብቴ ለማግኘት እስከሆነ ድረስ ተረጋግተሽ መብቴ ነው መፈለግ ያለብን። የወንድምሽን ፎቶ ትሰጪኛለሽ፣ ስልኩንም ትልኪልኛለሽ። እኛ እስቲ አንድ ነገር ለማድረግ እንሞክራለን እና ጓደኛዬም አለ ከሱ ጋር በመሆን አንድ ነገር ለማድረግ እንሞክራለን ማለት ነው። ስለዚህ ከአንቺ የሚጠበቀው ተረጋግተሽ ነገሮችን ለማስተካከል መሞከር ነው። ስለዚህ ተረጋጊ። እሺ እሺ፣ በጣም አሪፍ። እና ቤተሰቦቻችን እንግዲህ በጣም የሚያስጠላና የሚሰቀጥጥ ነገር ነው የሰማነው። ደስ አይልም በጣም እንዲህ በቃ በጣም መጨካከን የተደረሰበት ዘመን ላይ ነው። አባት ልጁ ላይ፣ ወንድም ደግሞ እህቱ ላይ፣ እናቱ ላይ እንደዚህ ጨክኖ እስከ መስከር መድረስ፣ በቃ ማይሆን ነገር መጨረሻ ላይ እስከ ማድረስ 7 ዓመት የለፋችበትንም ገንዘብ መብላት በጣም ደስ የማይል ነገር ነው። እና ቤተሰቦች እንግዲህ የወንድሟን ስልክና ፎቶ ይዘን ከጓደኛዬ ጋር በመሆን ቀጥታ እሱን አግኝተን ፈልገን አንድ እርምጃ እንወስዳለን። እኛም የቆምነው ለዚህ አይነት ነገርም ስለሆነ ቀጥታ ወደ እርምጃ የምንገባ ይሆናል። ቤተሰቦቻችን አብራችሁን ሁኑ። ቤተሰቦች እንግዲህ ይኸው መተናል። እህታችን ጠቁማን ያለበት ቦታ ድረስ ደርሰናል። እንግዲህ ጓደኛዬም አለ አብሮኝ፣ አብይ ቲዩብ። ሰላም ሰላም የጀግና ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ አብይ ነኝ። ያው ሁላችሁም እንደምታውቁት ወንድማችንም ወደዚህ መጥቷል ወደኛ እና ያለውን ነገር እሱም ከኛ ጋር ለመስራት ወደዚህ መጥቷል እና ለዚህ ቤት አዲስ የሆናችሁ ቤተሰቦች ሁላችሁም እየገባችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉት ጠይቃችኋለሁ። ቤተሰቦች በዚህ ላይ በጣም በከፍተኛ ሪስክ እየገባን ብዙ ነገሮች ውስጥ እየገባን ለምንሰራቸው ቪዲዮዎች ወደ እናንተ የምናደርሳቸውንም ቪዲዮዎች ላይክ ሼር አድርጉ ቤተሰቦች፣ ብዙ ሰው ጋር እንዲደርስ ለብዙ ሰው መማሪያ እንዲሆን ሁላችሁም ይህንን ነገር እያደረጋችሁ ወንድሜንም ደግሞ ሰብስክራይብ እያደረጋችሁ አበረታቱት። ያው እንግዲህ በአንድ ከበድ ባለ ነገር ነው እንግዲህ በእህታችን ኬዝ የመጣ ነው እና እስቲ ያለበት አካባቢ አይ ቲንክ እኔንም አሁን ነው ደውሎ የጠሩኝ እና ሜቢ አንዳንድ ነገር ከተፈጠረ እኔም እንዳግዘው ጠርቶኝ ነው እና ወንድሜ እና እስቲ ያለበት የተባለው አካባቢ ላይ ደርሰናል። አሁን እዚህ አካባቢ ነው የሚሆነው ተብለናል እና እስቲ እህቴ የቱ ጋር ነው እስቲ ጠቁኝ እና እዚህ አካባቢ ነው ተደብቆ ሱሱንም ብዙ ነገርም ያካሄዳል የተባለው እና ከሰውም ተለይቶ እዚህ ነው የሚውለው ነው የተባለው። እንግዲህ እንደሰማሁት ከሆነ አንቺም እንደነገርሽን እና እስቲ ቤተሰቦች ምን እንደሚፈጠር አብረን እናያለን። እንዲህ እዚህ ውስጥ ምንድን ነው የሚሰራው? ቆሻሻ ወንድሜ አንተ ልቀቀኝ እስቲ። ቆይ ተረጋጊ። ተረጋጊ። አንቺ ትወርቂያለሽ። ምንድን ነው የሚሰራው? አንተ እሱ ነው ወንድምሽ? ወይ ተረጋጊ። ይገባኛል ግን ተረጋጊ። ተረጋጊ እባክሽን። በቃ ይገባኛል። እባክሽን ተረጋጊ። ቆይ ተረጋጊ። ይገባኛል የደከምሽበት ላብሽ ነው ግን ምን አለበት ብትለቁኝ ግን እኔ ውስጤ ብዙ ህመም አለኝ። ተረጋጊ እንጂ እናንተ
ተረጋጋ ትለዋለህ እንዴ? ተረጋጋ ትለዋለህ። ተረጋጋ ትለዋለህ። ተረጋጋ ትለዋለህ። ቆይ ቁጭ በል ና ቁጭ በል በቃ ቁጭ በልና ስነ ስርዓት ቁጭ በል ነይ አንቺ የምትፈልጊውን ነገር ተረጋጊ። ቆይ ረፊ አንቺ ረፊ በቃ በስነ ስርዓት እናናግረው። ደግሞ ያኛል እንዴ ጅብ ነው ጅብ ወንድሜ ማለት ነው። ይኸውልሽ ቆይ ተረጋጊ፣ እባክሽን ተረጋጊ። እንደዚህ በመሆን አይደለም በቃ ተረጋጊና እናናግረው። ለምንድን ነው በዚህ ምክንያት እንደዚህ ሆነ? ምንድን ነው ያደረግከውን ነገር በሙሉ ንገረን። ምንድን ነው በቃ ምንድን ነው ተናገር እስኪ። ምንድን ነው ያደረግከው? ይኸውልህ እየነገርኩህ ነው። ለምንድን ነው ይህንን ሁሉ ነገር ያደረግከው? ለምንድን ነው እሷ ላይ ይህንን ነገር ሁሉ ያደረግከው? ገንዘቡ ነበር በላንበት ጠጣንበት ትላለህ እንዴ? ጠጣንበት ትላለህ እንዴ? የእህትህ ገንዘብ እኮ ነው። በላንበት ጠጣንበት ገንዘብ አይደል? ጓደኛሞች ነበር። እባክሽን ተረጋጊ። እባክሽን እሺ ብያ አናግረው። በቃ እሷን ይዣልኝ ና ተረጋጊ። ይኸውልህ አሁን በስነ ስርዓት እንዴት እንዳደረግከው ገንዘቡን እንዴት እንዳጠፋው ቁጭ በል ጀግና እንዴት እንዳጠፋው ገንዘቡን ሁሉንም ነገር ትነግረናለህ። ሁለተኛ ደግሞ የእህትን ብር የወሰድከውን እንዳለ ብር ተመልሳለህ። በዚህ የምትስማማ ከሆነ አብረን እንቀጥላለን። ምን ይዘጋ ተናገራ የሰረፈውን ለእናቴ አንድ ቆርቆሮ ቤት አቆሚያለሁ። ቆርቆሮ ቤት ነው ቀፎ ነው ያቆምከው? ቆርቆሮ ቤት አቆሚያለሁ። ሌላውን በላንበት፣ ጠጣንበት፣ ጨፈርንበት። በላንበት፣ ጠጣንበት፣ እንድበላበት እንድትጠጣበት ነው። ሰው ያው ሁሉ ብር ምትልከለ በቃ ለምን ብለህ ነው መጀመሪያ የምታስልካት ነበር? ለምን ብለህ ነበር የምታስልካት? ሱስ ስላለብኝ ሱስ ነገር ነው። ሱስ ስላለብኝ ነው። አይደለም መጀመሪያ ምንም ሱስ የለብህም ነበር። የለብህም ነበር ሱስ። መጀመሪያ ወደ ሱስ እንድትገባ ያደረገህ ምንድን ነው? ገንዘብ ምን ገንዘብ ጅሬና ብዛት ስላለ በቃ ወደ ሱስ ገባ። ጨፍር ላይፍ ገባ። ሰው ገንዘብ ስላገኘ ብቻ ወደ ሱስ ሊገባ ይችላል። የሆነ ሰው መስመር የሚያሳየው ሰው አለ። ማን ነው? መጀመሪያ ጓደኞች ነበር፣ 3 ጓደኞች ነበር። ማን የሚባለው? ቢኒያምና አቤል ታውቃቸዋለች እሷ። ሌላስ ማን ነው? እነሱም ጭምር ተጠያቂ ስለሚሆኑ ነው ያለው። ለዚህ ነገር የሷ ላብ የትም ፈሶ አይቀርም። እሺ እሷ ሴት ሆና እንደዚህ ሰርታ ያመጣችውን ገንዘብ አንተ እዚህ ሜዳ ለሜዳ ከጓደኞቼ ጋር እያልክ ታጠፋለህ። እነሱም ይጠየቃሉ። እነሱንም ተከታትለን እንይዛቸዋለን። አሁን ግን ገንዘብ ምን አገባችሁ እናንተ? ምን አገባችሁ? ምንም አይመለከትም። ይኸውልህ ነግሬሃለሁ። እኛ ማለት ይኸውልህ ተናገረው በስነ ስርዓት ተናገር። ለሚጠይቅ ጥያቄ በስነ ስርዓት መልስ። በስነ ስርዓት መልስልኝ። መጀመሪያ ማን ነው ገንዘብ እንደላከችልህ ወደ ሱስ እንድትገባ ያደረገህ? ማን ነው ንገር። አቤል ነው። ምንድነው መጀመሪያ ምን አይነት ቦታ ነው ይዞ ሄደ? መጀመሪያ ነው ጭፈራ ይዞ አጨስ ተመለበ አጨስ። በፊት ሱስ የለብህም። መጀመሪያ እንዴት በአንድ ቀን ትቀማለህ ታጨሳለህ? እነሱ ያወልቡ ነው ይሄ ነው ከነሱ ያደረኩት በዛው ቀጠልኩት። እሷስ እንደው ብር በየጊዜው ስታስልካት በየወሩ ስታስልካት ትንሽ እንኳን አታሳዝንህም? ከላከችልኝ ካደረገችልኝ ነገር ግማሹን ያው ሰርቼበታለሁ፣ ግማሹን አጥቼ። ለእናትህ ምን ቤት ሰርተላት እንትኑን እንደነገረችኝ ከሆነ ዛፉም ከቤተሰብ ነው የተሰጠው። ቆርቆሮውን ነው የገዛው። ቆርቆሮ ይሄን ያህል ቀፎ እንትን ምንም ያላለቀ ቤት ገና ያልተጀመረ ቤት ማለት ይቻላል። ምን አለቀ? ገና አልተጀመረም። ያልተጀመረ ቤት ባዶ ቤት እንትን ብለህ ነው ደግሞ ቤት ሰርቻለሁ የምትለው? ተናገረውን እንዴት እንዳጠፋው እያንዳንዱ ነገር በቃ ነገርኳችሁ። ከዚህ በላይ ምን ገለላችሁ አለቀ። ምን ልትሆን ነው? ይኸውልህ አፈርድሜ ነው ማስበለህ ነግሬሃለሁ። የት ነው የምትሄደው? አይደለም እሺ የት ነው የምትሄደው? የት አባ ነው የምትሄደው? የእሷን ገንዘብ በልተህ የሁሉ ገንዘብ በልተህ እሄዳለሁ ትላለህ እንዴ? ደግሞ ማለት ገንዘቡን አገባችሁና ያገባችኋል። አይመለከታችሁም። ያየውና ልቡ አብጧል ማለት ነው። ነግሬሃለሁ። ምንድነው ሐሳብህ? በስነ ስርዓት ንገር። እንዴት እንዳጠፋው እያንዳንዱን ብር
ለእያንዳንዱ ብር ማብራሪያ እፈልጋለሁ። ሲቀጥል ደግሞ እያንዳንዱ ጓደኞችንም አስተፍተህ ታስመልሳለህ። የትን ገንዘብ በላንበት፣ የትን ገንዘብ ጠጣንበት ገንዘብ ማለት ነው ነግሬሃለሁ። በስነ ስርዓት እያናገርኩ ነው። የትን ገንዘብ እንዳስበላ ማለት ነው እንዳስበላ ታስመልሳለህ። እሺ ሰው ለእህቱ ምንም ነገር ይሆናል። አንተ የእህትን ገንዘብ እየበላህ ሰሉን ከፈለጋችሁ አጉል ጽድቅ እንደሰራ ሰው ታወራለህ። አጠፋሁት በላሁት ይላል። ማን ሰሉን ከፈለጋችሁ እሰርማ አይደለም ገና ትወገራለህ። ቆይ እረፍ አርፈህ ቁጭ በል ነግሬሃለሁኝ። እረፍ ተወው። አርፈህ ቁጭ በል። ይኸውልህ አጉል እወጣጠራለሁ ካልክ ነግሬሃለሁ። እረፍ ነግሬሃለሁ። አጉል እወጣጠራለሁ ካልክ ይኸውልህ በረደል ወይ በረደል በቃ አጥፍቼዋለሁ። ታስመልሳለህ አታስመልስም? አጥፍቼዋለሁ ነገር ሲመለስ እኮ ንገረን። እንዴት እያንዳንዱን ብር እንዴት እንዳጠፋው ምን እንዳደረግከው ጭራሽ ቅምጥም ማስቀምጠህ እንደነበረ ሰምቻለሁ። በየቦታው ለሴት አሸሼ ገዳሚ እያልክ ከሴት ጋር ምን እያደረግከው እንዳለ ገንዘቡን አታይም ሲያጨስበት አታዩም እንዴ? አሁን ንገረን። ይኸውልህ ንገረን። ከማን ጋር ነው ብሩን ያጠፋው? ማን ነው እንደዚህ ያድርግ ብሎ ይመከረ? ሁሉም ሰው የዚህች ብር ተጠያቂ ነው። ቢንያምና አቤል ነብሬ ቤቱን ለምንድን ነው አሰርተህ ያልጨረስክለት? 7 ዓመት ሙሉ በቆርቆሮ አሰርቼለታለሁ። ቆርቆሮ በቆርቆሮ እና አያልቅም ቤቱ ማለቅ የለበት ደግሞ እዚህ ጫካ ውስጥ እዚህ ምን እንስሳ እንኳን የማይቀመጥበት ቦታ ላይ መጥተህ የምታጭሰው ከሰው ሁሉ ተለይተህ ገንዘቡን ሙሉ ጨርሰህ ስማርት ነው የሚያጨሰው ደግሞ አሁን ይኸውልህ ነግሬሃለሁኝ። ተናገር እባክህ። ሌላ ነገር እንድናደርግ አትገፋፋን። እኛ ካንተ የምንፈልገው ይኸውልህ ገንዘቡ እንዴት እንደጠፋ፣ ሁለተኛ ደግሞ እንዴት ገንዘቡን ማስመለስ እንዳለብህ እንድታስብ። የጠፋው ገንዘብ እንዴት ነው የሚመጣው? የበላንበት ጣጣ ልክ እንዳጠፋው ይኸውልህ ሰርተህ ትመልሳለህ። እሺ እሷን ላብ ስታጠፋው ምንም አልመሰለም አይደል? ሰርቶ ደግሞ እንዴት እንደሚመጣ ታየዋለህ። እሺ እንዴት እንደሚመጣ እንዴት እዛ ፊቷ እየተገረፈ በሰው ሀገር ፊቷ እየተገረፈ እንደዛ ስንትን ስቃይ ያመጣችውን ብር እንዴት አድርገህ እንዳጠፋውላ መልሰህ ታመጣዋለህ። እሺ ሰርተህም ቢሆን ሰምተኛል አይደል? ሰርተህም ቢሆን ምንም ቢሆን ታመጣለህ፣ ትመልሳለህ፣ ጓደኞችንም ታስመልሳለህ። ተስማምተናል በዚህ? ሌላ ነገር አደርጋለሁ ሌላ ነገር እሷ ላይ እንትን እላለሁ ብለህ ካሰብክ ግን ይኸውልህ እኔ አብያ አድርገኝሽ ደፋለሁ። እሺ አሁን እነዛን የሚያሳየው አሁን ያሉበትን እንዳለ እነዛን ታሳያለህ። የት ሄዳችሁ ነው ያጠፋችሁት? ከተማው እዚያው ዞረና በየሆቴሎቹ በየሆቴሉ ስታካልሉ ነው የከረማችሁት። የት ሄዳችሁ? ለምሳሌ ጭፈራ ቤት ድጋሚ ሌላስ? በየቦታው ደግሞ ጋባዥ ነህ አሉ፣ ከፋይ ነህ አሉ። በሷ ብር ይከፍላል። ከፋይ ነህ አሉ። አታይም? ይሄን ስስብ ነው የምትለው። ሳባንካ ያዝ። ይኸውልህ አሁን የነገርኩህን ሰምተሃል አይደል? እያንዳንዱ ያደረግከውን ነገር እሷ ላይ ያደረግከውን ነገር አንተ ላይ ህጋዊ እርምጃ እስከምወስድ ድረስ የእሷን ገንዘብ ትመልሳለህ። በዚህ በአጭር ጊዜ ውስጥ ማለት ነው። እሷ እንባ የእሷ ላብ የትም ፈሶ አይቀርም። እሺ አሁን ሄደህ ይቅርታ ትጠይቃታለህ። እኔ እጠራታለሁ። ይቅርታ ትጠይቃታለህ። ሄደህ ያስጀመርከውን የእናቷን ቤት ታስጨርሳለህ። አንድ ከዚህ ውጭ ውልፍ እችላለሁ ካልክ ግን ማለት ነው ነግሬሃለሁ። እሺ ደፋለሁ። እሺ ሰምተዋል አይደል? ምን ይዘጋል? እሺ ያልኩኝ ይዘጋዋለሁ። ነግሬሃለሁ። እሺ እንዴት ግን ቢያንስ ትንሽ እንኳን እንዴት ግን ለእህት አታስብ? በቃ ሱስ ነው ወለፈኝ። ሱስ ነው በቃ ሱስ ለአንተ እንደዚህ ቀላል ነው አይደል? በቃ ገንዘብ እሷ እንደዚህ አፈር በደም ይበልታ እንደዛ ሆና ታመጣለች። እናቴን አስደስታለሁ ትላለች። አሁን በቃ ቆይ ተረጋጋ እንጂ እሱ ያለውን ገንዘብ እንዳለ ከእንዴት እንዳጠፋው ምናምን በየቦታው በትኖታል።
እንዴትም ይሁን እንዴትም መልሶ ያመጣል። ገንዘብ ተበድሮም ይሁን ተረጋጊ ደግሞ እኮ ምን እንዳከለ ይቅርታ ጠይቃታው። የምን ይቅርታ ነው? የምን ይቅርታ ነው? እንደዚህ አይነት ይቅርታ አለ? እንደዚህ አይነት ይቅርታ የለም። እንደዚህ አይነት እንዴ 7 ዓመት ሙሉ እንደዚህ ዲስክ በሽተኛ ሆኜ የሰራሁትን ገንዘብ በይቅርታ አንተ እሱን እንደዚህ በጥርሴ ሳልነካው ተረጋጊ። ቆይ ይቅርታ በላት እንጂ ቆማኛ እንዴ ደግሞ ይቅርታ በላት። ተመርከክና ይቅርታ ይቃል በቃ ይቅርታ አድርጊለት። አንቺ ወንድምሽ ማለት ነው። ግን ይሄ ይቅርታ የሚሰምረው ማለት ነው ይኸውልህ የወሰድከውን ገንዘብ መልሰህ ቢያንስ የእናቷን ቤት አሰርተህ ህልሟን ስታሳካላት። አንድ ግን ከዛ ውጭ ሌላ ነገር አድርጋለሁ ብለህ ካሰብክ ግን ነግሬሃለሁ ምን እንደሚከተል። የትም ብትገባ አታመልጠኝም። ሰምተዋል? እሺ የትም ብትገባ ማለት ነው። እሺ እሺ። ስለዚህ ከነገ ከአሁን ሰዓት ጀምሮ እዚህ ጋር እዚህ ጫካ ለጫካ መዞር ሳይሆን የሰው ገንዘብ እንትን ሰው ነፍስ እንዳጠፋ ሰው ሂድና ገንዘቡን እንዳለ በየበተንክበት በየቦታው መልስ። ያበደርከውንም የሰጣቸውንም ሰዎች ገንዘብ አስመልስላት። ቢያንስ ያጠፋው ጠፍቷል፣ ምንም ማድረግ አይቻልም። ሌላውንም ደግሞ ሰርተህ የእናትህን ቤት ትጨርሳለህ። ተስማምተናል አይደል? በዚህ በጣም አለ የዛኔ ነው ይቅርታ የሚሰምረው። አለበለዚያ እኔም ቢሆን አልፋታምሽ። ሰምተሃል? አዎ ሰምቻለሁ። እናንተ ግን ለብቻ ነው